ጆከር መፈታት አለበት። ሰኒ ያወቀችው ነገርስ ደግሞ ምንድን ነው? በጣም ትልቅ ነገሮች ያወቃችሁም አላችሁ። ጆከር ሰኒ ክብሮም ጆከርን እንዳሳስረው ሰኒ አውቃለች። ኪራ ሲሰክር እንዴት ደስ እንደሚል አሁንም በድጋሚ ኪራ ይስከር፣ ጽናት እንደ በፊቷ ትሁን። እንደ በፊቱ ጽናትና ኪራ አንድ ላይ ካልመጡ ደብሮኛል፣ ያስጠላል እያላችሁ ነው። ረመዳንም ደግሞ እንግዲህ 12 ቀን ቀርቶታል። እንግዲህ አሁን ያው ከዛሬ በኋላ እንግዲህ ከዛሬ ጋር 11 ቀን ነው የቀረው ማለት ነው ውዶቼ። 11 ቀን ቀርቶታል። በሰላም ደግሞ ደርሰን የምንጾም ያደርገን ማለት ነው ውዶቼ። ኪራ አሁንም መስከር አለበት፣ ይስከር። አሁንስ ኪራ ማን ነው ክብሮም አስጠላኝ በጣም በቃ ብዙ አስተያየት እያሰጣችሁ ነው ማለት ነውና ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው ውዶቼ። ስለምታበረታቱኝ ሰብስክራይብ ስለምታደርጉኝ ሁላችሁንም እጅግ አድርጌ አመሰግናለሁ። ሙስሊሞች እንግዲህ ረመዳን እየመጣ ነው። በሰላም ጽሞ ከሚጨርሱት ያደርገን የኔ ውዶች ማለት ነው እንግዲህ ጾም በነገራችን ላይ የሙስሊም ጾም መጀመሪያ ሊያዝ ይችላል እንጂ የክርስትናም ጾም እየመጣ ነው ማለት ነው፣ ፋሲካ ጾም እና ስለዚህ ያው ሁላችንም አንድ ላይ ነን ብዬ አስባለሁኝ ውዶቼ። የዛሬ አመትም እንደዛው ነበር ማለት ነውና ሀባይቦቼ እንግዲህ ረመዳንንም በሰላም ጾሞ ከሚጨርሱት ከተጠቃሚዎቹ ያደርገን ፈጣሪ። ለስራውም እንግዲህ ፈጣሪ ብርታቱን፣ ጥንካሬውን፣ ሰብሩን ይስጠን። ከምንም በላይ ሰብር ያስፈልጋል። ምክንያቱም ረመዳን ላይ በጾሙ ላይ ሁናችሁ ስራው ምናምን አረቦቹ በቃ ከባድ ነው። እንደ አህያ ቢያላምጡም አይጠግቡም እና ብቻ ለኛ ለሁሉም ነገር በተለይ ለመዳም ቅመሞች ሰው ቤት ለምንሰራ ልጆች አላህ Subhanahu Wa Ta'ala ሰብሩን ትግስቱን ይስጠን። በቃ የምንችልበትን አቅም ጉልበትና ተካሻውን ይስጠን ነው የምለው። ወላሂ ከባድ ነው። ረመዳን ሲመጣ በጣም ደስ ይለኛል፣ ግን ደግሞ ከስራው አንፃር ደግሞ በጣም ነው የሚከብደውና ብቻ ፈጣሪ እንግዲህ መጽናናቱን ሰብሩን ይስጠን፣ ያጽናን ነው የምለው ወላሂ። እና አብሽሩልኝ ነው የምላችሁ እህቶቼ። ይህም ቀን ያልፋል፣ የኛም ቀን ይመጣል። አይዟችሁ እላችኋለሁኝ። ፈጣሪ ያበርታችሁ፣ ጉልበቱን ጥንካሬውን ይስጣችሁ፣ ትግስቱን ይስጣችሁ ነው የምለው የኔ እህቶች ማለት ነው። አይዟችሁ እና ውዶቼ። ኪራ ደግሞ ሲሰክር እንዴት አባቱ ደስ እንደሚል ኪራ ድጋሚ ይስከር እያላችሁ ነው። ኧረ ተው እናንተ ልጆች፣ እንደ ኪራ እኮ ከሰከረ አገር ነው የሚያበላሸው እኮ። በቃ እኔ ነኝ አገሯ አስተዳዳሪ፣ የአገሯ መንግስት እኔ ነኝ እኮ ነው የሚለው ኪራ ሲሰክር ማለት ነው። ስለዚህ ከሰከረ አገር ስለሚያበላሽ ባይሰክር ነው የሚሻለው ኪራ ማለት ነው። እንደዛው እንዳለበት ይቀመጥ። ጽናትም ደግሞ ጸባዩን አስተካክላ ተመልሳ ከሱ ጋር አብራ መኖር አለባት። ትመለስ። ጽናት የሌለችበት በጣም ነው የሚያስጠላው። ጽናት ስለሌለች ደብሮኛል እያላችሁ ነውና አዎ እኔ ራሴ እውነት ደብሮኛል። ምክንያቱም ጽናትና ኪራ ሲጨቃጨቁ ማየት፣ ሲጣሉ ማየት ራሱ ለኔ ደስታ ነው የሚሰጠኝ። ለምን ታውቃላችሁ? በቃ ሁለቱ ያላቸውን ፍቅር ነው የሚያሳየው። ገባችሁ አይደለ? በቃ አንቺ ትብሽ አንቺ ትበሽ ይባባሉና ይሰዳደቡና ከዛም በኋላ ደግሞ መልሶ ያባብላታል። እሷም ደግሞ እሱን ለማባበል ትሞክራለች እና ይሄ ነገራቸው ደስ ስለሚል ጽናትና ኪራ አንድ ላይ ሲሆኑ ነው ደስ የሚለው። ቢጣሉ አንድ ላይ ሲሆኑ ነው የሚያምረውና እንደዚህ ሲለያዩ ግን በጣም ይደብራል። ቅዱሴም ደግሞ ከናሆም ጋር ሆኖ ሁሉ ነገር ለማስተካከል እየሞከረ ነው። ያስተካክለዋልም ብዬም ደግሞ ተስፋ አደርጋለሁ ማለት ነው ሀባይቦቼ። ምክንያቱም በጣም ብዙ ነገሮች አሉ የተበላሹ። ከናሆም ጋር ሆኖ ያስተካክላሉ። ክብሮምና ሰኒም ተጣልተዋል ማለት ነው ውዶቼ። ምክንያቱም ሰኒም ክብሮምን ካልገደልኩ ብላለች፣ እሱም ደግሞ እንዴት እጄ ላይ እጇን ትሰነዝርብኛለች ምናምን ብሎ ሩዋንዳ አድርጎታል። የነኪራን ቤት ማለት ነው። የነኪራን ቤት ሩዋንዳ አድርገውታል። በቀጣይ ክፍል መጀመሪያው ላይ ታዩታላችሁ ማለት ነው። በጣም ጽናት ማነው ክብሮምና ሰኒ እስከ መደባደብ ሁሉ ደርሰዋል። በመሀላቸው እንግዲህ ጨበርዬና ቅዱሴና ናሆም ነበሩ በመሀል የነበሩት ማለት ነው። በቃ ሊጋደሉና እንዴት ይሄን ነገር ያደርጋል ብላ። ምክንያቱም እሱ ሰኒን የሚያገኝ መስሎት ነበር ይሄን ነገር ያደረገው፣ ግን እንደውም እስከ መጨረሻው ድረስ ነው ሰኒን የሚያጣው በዚህ ምክንያት ማለት ነው። ስለዚህ ብቻ አላቅም። ክብሮም አሁንስ እውነት እኔ ራሴ በጣም አስጠላኝ ክብሮም ማለት ነው። ምክንያቱም እንዴት ነው ሰው ራስ ወዳድ የሚሆነው? የአንድን ሰው ህይወት ቀብሮ የራሱን ህይወት ለማንሳት የሚሞክረው ከባድ ነው። ራስ ወዳድነት ይከብዳል። በነገራችን ላይ የሰኒንም ህይወት የጆከርንም ህይወት ነው ያበላሸው። የእውነት ክብሮም በጣም አስጠላኝ። አሁንስ